አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል ሰው አደጋ ሲደርስበት ደስ አይልም። የአዶናይ ወንድም ባይኖር በኖሩ በጣም ደስ ብሎኛል። ይሄን ነገር ጻፉት፣ መብቴ ነው። የገዳም ማስታወቂያ ሲሰሩ ሁሉም አላልኩም፣ ግን አብዛኞቹ ከቤተ ክርስቲያኑ በፐርሰንት እንደሚወስዱ ወይም የማስታወቂያ ፓኬጅ ተከፍሏቸው ማስታወቂያ እንደሚሰሩ ስሰማ ሽክክ ነበር ያለኝ እና መኪና አደጋ ደረሰባቸው ነው የሚባለው። እግዚአብሔር ይጠብቃቸው፣ እግዚአብሔር ከነሱ ጋር ይሁን። መሴጅ አድርጌላታለሁ ለጃኒ። ሰላም ሰላም፣ ውድ የቻናል ቤተሰቦች፣ ዛሬም በአነጋጋሪ ቪዲዮዎች ተመልሰን መጥተናል። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ። ልደቴን የት ቦታ ላክብር ብላ እነዚህን 7 ሀገራት ዝርዝር በኢንስታግራም ገጿ ካሳወቀች በኋላ ኢትዮጵያ ውስጥ የሚገኙ አንዳንድ የተከበሩ የሙያ አካላት እኛ በዚች ሀገር ላይ ያለን ክብር ምን ያህል ነው? እኛ ፊዮና እኮ በጣም በቃ አጻፈ እኮ ዱባይ ለማለት ነው ዱቢ ብላን የጻፈችው። አይ ፊዮና ተማሪ ተብላ እምቢ ብላ ብዙ አመት ሰርተን እንግዲህ ልደታችንን እንኳን አይደለም ልናከብርና እንደዚህ ቦታ ልናማርጥ ቀርቶ በአግባቡ ለስራችን እንኳን ክብር እያገኘን አይደለም ሲሉ አሳውቀዋል። ለማንኛውም እንግዲህ አንድ ቲክቶከር በዚህ ደረጃ እንግዲህ ልደትን በውጭ ሀገር ለማክበር የሚያስመርጥ ከሆነ በተለይ ደግሞ ክብር ያላቸው ሙያዎችን ግን በዚህ ደረጃ እንዲያከብሩ ማድረግ መቻል፣ ያንን የሚያስችል መድረክ መፍጠር ተገቢ ነው ብዬ አስባለሁ። ለማንኛውም እንግዲህ ፊዮና ከነዚህ ሀገራት የት ላክብር ብላ ላቀረበችው ጥያቄ እናንተ ምን አይነት ምላሽ አላችሁ? ኮሜንት ላይ ጻፉ። ይህ መረጃ ሌሎች እንደርሼ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን። ይሄ ህዝብን መናቅ ነው። እንደፈለገችበት ሄዳ አታከብርም። እንደዚህ ጋር መታ ህዝቡን ምረጡልኝ የምትለው አይ ፊዮናማ በጣም ይሄ ንቀት ነው። ይሄ ህዝቡን መናቅ ነው። በጣም የሚያሳዝንና የሚያስገርም ነገር ልንገራችሁ። ከዚህ በፊትም እኔ ተናግሬያለሁ። ቤተክርስቲያን ልጆች ጋር አንድ ላይ በምገባ ሰዓት ለምንድነው የገዳማት ማስታወቂያ የገዳም ማስታወቂያ ማሰራው የሚል በጣም ብዙ ይጠይቀኝ ነበርና ላይቭ ላይ ምን ብዬ ነበር መሰላችሁ? የዛኔ ነው ኢቭን የሰማሁት አብዛኛው ቲክቶከር አብዛኛው ፌመስ ሰዎች የገዳም ማስታወቂያ ሲሰሩ ሁሉም አላልኩም፣ ግን አብዛኞቹ ከቤተ ክርስቲያኑ በፐርሰንት እንደሚወስዱ ወይም የማስታወቂያ ፓኬጅ ተከፍሏቸው ማስታወቂያ እንደሚሰሩ ስሰማ ሽክክ ነበር ያለኝ። እና እንደዚህ አይነት ነገር ውስጥ እንኳን ካለኝ እሰጣለሁ እንጂ እንኳን ለቤተ ክርስቲያን ልሻማት ካለኝ እሰጣለሁ እንኳን ተሻምቼ ለወስድ ይቅርና እንደዛ ስሰማ ሽክክ አድርጎኝ ነበረ። ከነዛ ውስጥ አንዱ ትላልቅ ዩቲዩበሮች ሊሆኑ ይችላሉ፣ አላቅም፣ ግን በጣም የሚሰቀጥተኝ ይደብራል። አሁን የምታረጉ ሰዎች ይመቸው፣ በቃ ጆሲ ይመቸው። ይምር እንዴ እውነቱን እኮ ነው። ካላችሁ ላይ ተሰጣላችሁ እንጂ እንዴት ከቤተ ክርስቲያኗ ገንዘብ ትቀበላላችሁ? እና እውነቱን ነው ጆሲ ተናገረው ትክክለኛ ነገር እና እነዛ ትላልቅ ዩቲዩበሮች ምናምን ቲክቶከሮች ምናምን የታወቁ ናቸው። እንደዚህ ከቤተክርስቲያን የሚወስዱ የታወቁ ናቸው። ህዝቡም ያውቃቸዋል። ግን ያው በቃ እንትን ብሎ ነው ዝም ብሎ አልፏቸው ነው እንጂ ያውቃቸዋል። እሸቱ መናገር ያለበት ብዬ የማስበው ፐርሰናሊ የቤተክርስቲያን አባቶች ናቸው መናገር ያለባቸው። እሷን አሳይን ያደረጓት መናገር ካለብን የቤተ ክርስቲያን አባቶች ይሄን አርግልን ያሏትን እነሱ ነው መጠየቅ። እምቢ ማለት አለባት። ኖ እኔ አልሰራም ይባላል። አንድ አባት የሆነ ነገር እኔ ቢጠይቁኝ ሼም ይዞኝ አደርገዋለሁ። ኃጢአት ነፍ የሚበልጠኝ አለ ብዬ አላስብም። በኃጢአት ሰይጣንን ሁላ ማስቀና ግን የሆኑ አባት መጥተው ቢጠይቁኝ እምቢ አለ። ከባድ። ስለዚህ እቺ ሴት እምቢ ማለት ነበረባት ወይ ነው የኔ ጥያቄ። ማናችንም እምቢ አንልም። ተግባባን። የሆኑ ትልቅ አባት መጥተው እስቲ ሶሻል ሚዲያ ላይ ብዙ ፎሎወር አለ ምናምን እንደዚህ ብባል ኧረ እኔ ኧረ አባት ይቅርታ ረግመው እዛው ምላሴ የእንጀራ ምላሴን ይቆልፉት እንዴ? ይሄ አይሆንም። አይ ዶንት ቲንክ እሸቱ ያን ቪዲዮ መስራት ፈልጎ የሰራው አይመስለኝም፣ እውነት ለመናገር ማለት ነው። እኔ እሱ እየደገፍኩ ብላው ሳይሆን እውነት ከልቡ እሱን ፈልጎ የሰራው አይመስለኝም። እንዴት መሰላችሁ? እኔ የሚመስለኝ ማለት ነው ቁጭ ብሎ ተደብቆ እንትንን የባምቢ ቪዲዮ ቁጥቅ ብሎ እያየለ ሰይፈ በቃ እሸቱን አልፈታ ብሎታል። ይሄ ሁለተኛ ቪዲዮ ነው ሲሰራበት መሰለኝ። ትናንትም ለቀቄላችሁ ነበር የሰይፈን ቪዲዮ እሸቱ ላይ ሙድ እያዘ አሁንም እስቲ እዴ ነው እንዴ ያለ ሚስቱ መጣች። አትብሪ ያርክ ነው። አረ ነው እያረኩ አይደለም። ይሄ በቲክቶክ ምን እያስተላለፉ እንደውም ጽፋለሁ ስለሷ የታለ ካሜራማን እና እንደዛ ነው የሚመስለኝ ከብረቴ ከዛ ቪዲዮን በስነ ስርዓት እንዲ እውነትም
ሀገራችን እንደዚህ ተበላሽታለች እንዴ ብላ ነገር ብለን ከዝሙት የጸዳ ቪዲዮ ለመስራት የእሸቱን የኤአይ ኮርስ ይውሰድ። አይሸት ከዛ ደግሞ ያውንታ ቨርሲሳድ ትሪት ቪዲዮ ምን ነው ኢየሱስ አጎቴ ነው አልክ አይነት መጀመሪያ ላይ እሸቱ ልክ ነው እያሉ ነበር አብዛኛው ሰው። አሁን ደግሞ እሸቱ ላይ ነው ቪዲዮ እየተሰራ ያለው። በቃ እሸቱ ለምንድን ነው እንደዚህ ያደረገው ምናምን እየተባለ ያለውና ማን ነው ታዲያ ልክ? ያነሳው ሐሳብ ግን ትክክል ነው ግን እሱ አልነበረ ማውራት ያለበት። የገዳም ሰዎች ነበሩ ማውራት ያለባቸው፣ አባቶች ነበሩ። ያነሳው ሐሳብ በጣም ትክክል ነው። ባምቢ ቸርች መግባት አትችልም አላለም። ትችላለች። እኔም የምስማማበት ነው። እኔም እችላለሁ፣ ሌላ ነፍሰ ገዳይ ይችላል። ግን ቤተክርስቲያንን በአደባባይ ሪፕሬዘንት ሊያደርግ የሚያስፈልግ ሰው ራሱን የጎሸመ ወይ ራሱን የገራ ሰው ነው። ቤተክርስቲያን ከውጪ ስትታይ ቤተክርስቲያንን ለመሰላችሁ አሁን ቀደም ያነሳችሁት ሐሳብ ያገባ ሰው ቄስ መሆን አይችልም ወይ ቅስና እንትን ምናምን እንደምትሉት ማለት ነው። ስርዓት አለው። ኤቭሪቲንግ ስርዓት አለው። ስለዚህ አንድ ቄስ ለዛ ነው እኮ ብዙ ጊዜ እንትን የምንለው አንድ ቄስ ጠጥቶ ሲሰክር ብታዩት ምንድን ነው የምታስቡት? ከሱ አልፎ እግዚአብሔርን ወደ መጠራጠር ትሄዳላችሁ። እኔ ብዙ ጊዜ እግዚአብሔር እንዳለ 100% ማምን ሰው ነኝ። በእግዚአብሔር ቤት ያደግኩ ሰው ነኝ። እግዚአብሔር እንዳለ ማምን ሰው ነኝ። ግን ጥርጣሬ የሚፈጥርብኝ ታይም አለ። በቀል የእግዚአብሔር ነው ይባላል። ቅድም እንዳነሳው ያላችሁ እግዚአብሔር ፈራጅ ነው ምናምን። ምድር ላይ ግን ብዙ ጊዜ የተሳካ ላይፍ የሚኖሩት በጣም ባለጌ ሰዎች ናቸው። ጥሩ ሰዎች ቶሎ ይሞታሉና እግዚአብሔርን አንዳንዴ ኩዌሽነብል ያደርግብኛል። እግዚአብሔር ሆይ ፍርድ ዘግይቶ ይሆን? እከሌ እኮ እያጭበረበረ በጣም አሪፍ ላይፍ እየኖረ ነው። እከሌ እኮ እንዲያረገ ሰዎችን የተስተካከለ ላይፍ እየኖረ ነው። የለህም ወይ ብለን እንጠራጠራለን። ግፍ ሲሰራ ሹፉልኝ እችን ፍሬንድ የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገይም በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ዳይ በቃ ብራዘር፣ ከዚህ በላይ አጀንዳ ልናደርግ አንችልም። እህታችንን በህይወት ትቀጥላለች። አንተም ዶንኪን ይዘህ ወደፊት። እሸቱ እኮ በቃ ሙድ የያዘ ህዝቡን በቃ ይቅርታ ይላል ብለው ሲጠብቁ እሱ በቃ ሌላ ታሪክ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ሰው አደጋ ሲደርስበት ደስ አይልም። የአዶናይ ወንድም ባይኖርበት ኖሮ በጣም ደስ ብሎኛል። ይሄን ነገር ጻፉት። መብቴ ነው፣ መብቴ። ስፈልግ ሊከፋኝ ሲፈልግ ልደሰት ማለት ነው። በዚህ ጉዳይ ደስ እያለኝ ነው፣ ደስ እያለኝ ነው፣ ደስ እያለኝ ነው፣ ደስ እያለኝ ነው። መብቴ ነው። ስፈልግ ማልቀስ፣ ስፈልግ መከፋት፣ ስፈልግ መደሰት ደስ እያለኝ። የአዶናይ ወንድም ውስጡ ባይኖር ኖሮ በጣም ነበር ሻምፓኝ ምነፋላችሁ። የሚገርማችሁ ጥያቄ ያላችሁ እዛ ሴት የኔ ፊሊንግ ነው፣ ስሜቴ። ማንም አባ ፑሽ ልታደርገው አትችል፣ ማንም አባ ልትነካው አትችል። ይሄ የኔ ስሜት ነው። ስፈልግ ማልቀስ፣ ስፈልግ መደሰት፣ ስፈልግ መከፋት፣ ስፈልግ መተከዝ፣ this is my feeling። ምን አባሽ ታመጫለሽ? ገና አሁን ከደህኑ በኋላ እየጠጡ በማሽከርከር መንጃ ፍቃድ አይደለም የቲክቶኳን ፍቃድ ነው የምትነጠቅ። ባምቢ አትመችህም? ብሎክ አድርጋት። እንደኔ ደግማ አታያትም። የሆነ ጊዜ ላይቮቿ ላይ ከሰዎች ጋር የምታረጋቸው ምልልሶች መስማትም አልፈልገውንና ብሎክ አረኳት። መቼ ዕለት አሁን የሰሞኑ ነገር እስኪነሳ መታት አቅመኔ ፎር ዩ ፔጅ ላይ ሶሻል ሚዲያ እንዲህ ነው የሚሰራው። ሶሻል ሚዲያ ጥሩ መጥፎም አስቀያሚውም ያለበት ቦታ ነው። አንተ አትወስንም ሶሻል ሚዲያ ላይ እንዲህ መኖር አለበት ብለህ። አንተ ማድረግ የምትችለው ራስህን ከዛ ማራቅ ነው፣ ከሶሻል ሚዲያ
ካልሆነ ደግሞ ጥሩ ነው የምትለውን ነገር ይዘህ መምጣት። በተረፈ ሰዎች ብዙ ለህብረተሰቡ እንቆረቆራለን የምትሉ ሰዎች በተለይ ሶሻል ሚዲያ ላይ ያላችሁ ይሄ ሀዘናችሁ መቆርቆራችሁ ብዙ ጊዜ ከአልጎሪዝሙ ጋር የተያያዘ ነው። አልጎሪዝሙ ምን ይፈልጋል፣ መቼ ምንም ብናገር ጥሩ ነው፣ ምን ያህል ገንዘብ ምን ያህል አቴንሽን ያመጣልኛል ብላችሁ ነው ምክራችሁን ንግግራችሁን። እንደዛ ባይሆን ኖሮ እቺ ልጅ የዛሬ ዓመት ከምናምን የተወችውን ነገር አሁን ላይ አምጥቶ ማውራቱ አስፈላጊ ባልሆነ ነበረ። ሰሞኑ እሷ ትሬንድ ስለሆነች ባምቢ ማለት ነው እዚህ ጋር መጥተህ ምንድነው ስሟም ከመጥራት ባልተናነሰ መልኩ ብዙ ነገር ትላለህ። እና መካሪዎቻችን ምክራችሁ ከገንዘብ ከመታወቅ ጥማት ነው እንጂ ከፍቅር ከመቆርቆር የመጣ ስላልሆነ ድንጋይ ላይ እንደሚፈስ ውሃ ነው። ትውልዱ ጆሮ ውስጥ አይገባም። አብዛኛው ሰው ባምቢን ብሎክ የማድረግ አቅሙም ሞራሉም የለውም። ያመልጠዋል፣ ስንት የሚታይ ነገር ያመልጠዋል። ለዛ ብሎክ የማድረግ አቅም አይኖረውም ማንም ሰው ብዬ አስባለሁ። እንዲህ ማለ እንደ የምትሉት አካውንት እኮ ነው ያልሆነ አካውንት ጓደኛዬ ስለሆነ አይደለም። እንዲህ ይሰራል እንዲህ ማለ እንደ የምትሉት አካውንት እኮ ነው። እንዴትም ሊሰለቻቸው አይገባም። 20 ሰዎች እነዛ 20 ሰዎች ሰለቸችው የምትሉት 20 ሰዎች ተውት። ሌላውን እውነት ለመናገር እግዚአብሔር አረ 20 ሰው ብቻ አይደለም እንዴ ቪዲዮ ሲፖስት እኮ ኮመንት ጠቅላላ እኮ ሰለቸን ነው እኮ ያሉትና ምን እንዳረገ እኔ አልገባኝም። እስቲ የምታውቁ ኮመንት ላይ you have to respect እውነት ለመናገር አንተ ምን ዘርተክ ትሰለቸናለህ ካለ እውነት ነው እግዚአብሔር። ሃይ ሙሉም ፌክ አካውንት ከዛ 5-6 ፌክ አካውንት ይኖራቸዋል ብዙ ይመስላል እንጂ እንደዛ የሚባል ነገር የለም። ዝም ብላችሁ ተው፣ እንደዚህ የሚባል ነገር የለም እውነት ለመናገር። አንተ አትጀ ምን ሲሆን ገንፎ ሽንኩርት ይገባልኝ አንዴ አንተ ምን ይናል ይገባል እኮ ታዲያ። ድህነት ያስተማረኝ ሰው ነኝ፣ ብዙ ነገር አውቃለሁ። እሺ እነ አዶናይ ሰለቸን ከተባሉ እነ ጆሲ ምን ይባላሉ ታዲያ? እስቲ ኮመንት ላይ ምን ይባላሉ ማለት ነው። እና መኪና አደጋ ደረሰባቸው ነው የሚባለው። እግዚአብሔር ይጠብቃቸው፣ እግዚአብሔር ከነሱ ጋር ይሁን። መሴጅ አድርጌላታለሁ ለጃኒ ቲንክ እና እግዚአብሔር ይጠብቃቸው። እንደዛ ነው የተባለው። ምንም ነገር የሰማሁት ነገር የለም። እኔ ጃኒን መሴጅ አድርጌያታለሁ፣ አልመለሰችልኝም። ስለዚህ የሰማነው ከሊያሾ ነው። ሊያሾ ብላለች። ግን የኔ መሴጅ ምንድን ነው? እግዚአብሔር ይጠብቃችሁ። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት ተብሏል። እግዚአብሔር ቀለል ያድርግላችሁ። ከባድ የመኪና አደጋ ማታ ተዝናንተው ሲወጡ ሁለቱ አትምሩኝም። የሰረኩት ነገር ቢኖር አትምሩኝም። ለፍቼ ነው እዚህ የደረስኩትኝ። የማንም ላብና ሀቅ የለብኝም። በብዙ ነገር መጣችሁ፣ በብዙ ችዬ ጸጥ አልኩ። ይህን ሰሞን እንደኔ የቻላችሁ የለም። ጸጥ ነው ያልኳችሁ። ችዬ ጸጥ ነው ያልኳችሁ። ጸጥ ታውቃላችሁ። ዋጥ አድርጌው ማለት ስላለብኝ በጓደኞቻችሁ በደጋፊዎቻችሁ ፎቶን አስለጥፋችሁ ስታሰድቡኝ ጸጥ ነው ያልኩ። ይሄ ቀን ያልፋል፣ ችግር የለም ብዬ ዛሬ ደግሞ ሌባስ ብላችሁ መጣችሁ። የሰራኳችሁ ካላችሁ ኑ፣ ያው ገስቴ ክፍት ነው። አባት አንዴ ላውራጠውኝ ኖ፣ ያው ቤቴ ክፍት ነው። አዲስ አበባ ቤቴም ና፣ ያው አለ፣ ቤቴ ክፍት ነው። መረጃ ስጠኝ፣ መረጃ ስጡኝ። እኔን እኮ እንከን ስላጣችሁብኝ ነው። እቃ ምሸጠው ፎርጂን ነው ብላችሁ ብዙ ሴራ ስታሴሩብኝ ጸጥ ያልኩትኝ ሆዴን ሽየው ታውቃላችሁ። ላለመናገር ብዙ ነገር እንትን ብዬ ጸጥ ያልኩትኝ እናንተ ያላችሁኝን ሆኜ አይደለም።
ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቻናሉን ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ቻናሉን ሰብስክራይብ ያደረጋችሁ ውጡ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።